ኡጎ ኢኪቲኬ በጉዳት ከውድድር ዓመቱና ከዓለም ዋንጫው ውጪ እንደሚሆን መረጃዎች ወጥተዋል። ሊቨርፑል ጉዳቱን አረጋግጧል። ከውድድር ዓመቱ ውጪ መሆኑንም እንደዚሁ አረጋግጧል። መቼ እንደሚመለስ አልገለጸም፣ ግን የዓለም ዋንጫውም እንደሚያመልጠው ይጠበቃል። በእርግጥ የፈረንሳይ ብሔራዊ ቡድን አሰልጣኝም ይህንን አረጋግጠዋል። በቻምፒየንስ ሊጉ ከፒኤስጂ በሁለተኛው ጨዋታ በመጀመሪያው አጋማሽ ተጎድቶ መውጣቱ የሚታወስ ነው። ተረከዙና የባት ጡንቻውን የሚያገናኘው ጅማት ነው የተበጠሰው። ይሄ ጉዳት ደግሞ በጣም አደገኛ ነው ለእግር ኳስ ተጫዋቾች። የቀጣይ ጊዜ እግር ኳስ ህይወታቸውን ራሱ ሊፈታተን የሚችል ነው። በቅርቡም ኪምፔምቤ የቀድሞ በእርግጥ በፈረንሳይ ብሔራዊ ቡድን ምናልባት በቀጣይም የመጫወት እድል ሊኖረው ይችላል፣ ግን ከፈረንሳይ ብሔራዊ ቡድን ጋር የምናውቀው ኪምፔምቤ 400 ቀናት በላይ ከሜዳ መራቁ የሚታወስ ነው። የፓሪስ ሰን ጀርማው ተከላካይ የ23 ዓመቱ ሌላኛው ፈረንሳዊም ከክረምቱ ምርጥ ፈራሚዎች መካከል አንደኛው ነው። ሊቨርፑል በዚህ የውድድር ዓመት ከአስፈረማቸው ተጫዋቾች ጋር በተያያዘ በጉዳት ብዙ ተፈትኗል። 17 ጎሎችን በሁሉም ውድድሮች ያስቆጠረው ኡጎ ኢኪቲኬም ከውድድር ዓመቱ ውጭ ሆኗል። 6 ጎል የሆኑ ኳሶችንም አመቻችቶ አቀብሏል። ያው ሊቨርፑል የሚመለስበትን ጊዜ ባያስቀምጥም በሚቀጥለው የውድድር ዓመትም የመጀመሪያ ጨዋታዎች ሊያመልጡት ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። ሊቨርፑል በዚህ የውድድር ዓመት አሌክሳንደር ኢሳቅ፣ ፍሪምፖንግ፣ ብራድሌይ፣ ጆቫኒ ሊዮኒ እና አሊሰን ቤከር እንደዚሁም ዋታሮ ኢንዶን የመሳሰሉ ተጫዋቾች በተለያዩ ጊዜያቶች ተጎድተውበታል። አሁንም ጉዳት ላይ ያሉ ተጫዋቾች እንዳሉ ይታወቃል። አሌክሳንደር ኢሳቅ ከረዥም ጊዜ ጉዳት ከ3 ወራት በላይ በጉዳት ነበረ። ከዛ ተመልሶ ነው አሁን እየተጫወተ የሚገኘውና ጉዳትም ተፈታትኖታል። ሊቨርፑልን ባሰበው ልክ አልሆነለትም። የክረምቱ የዝውውር መስኮት ተጫዋቾችን እንደ ልብ እንዲያገኙ አላደረጋቸውም። ቢያስፈርሙም ጉዳት ማለት ነው። በሁሉም አሁን ዋንጫዎች ተስፋ የለውም። ሊቨርፑል ከሁሉም ውድድሮች ወጥቷል። በፕሪሚየር ሊጉም በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ ነው እየተፋለመ የሚገኘውና ምናልባት የዚህ ተጫዋች ኡጎ ኢኪቲኬ ያለመኖሩ ይጎዳዋል፣ ምንም ጥርጥር የለውም። 11 ጎሎችን በፕሪሚየር ሊጉ ብቻ ያስቆጠረ ተጫዋች ስለሆነ ማለት ነው። በርናርዶ ሲልቫ ዛሬ ከሲቲ ስለሚለያይበት ሁኔታ አስተያየቱን ሰጥቷል። በይፋ ዛሬ ነው እሱ የተናገረው። በእርግጥ አስቀድሞ መረጃ ወጥቶ ነበረ። 9 ዓመታትን በሲቲ ቤት ውስጥ ቆይቷል። ወሳኝ ያላቸውን ስኬቶቹን አንስተዋል። አንደኛው 4 ተከታታይ የፕሪሚየር ሊግ ዋንጫን ማሸነፉ ነው። ይሄ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ነው። ከዚህ አስቀድሞ ማንቸስተር ዩናይትድ 3 ጊዜ በተከታታይ ማሸነፍ ችሏል። ትልቁም የፕሪሚየር ሊጉ ክለብ እንደሆነ ይታወቃል። ሲቲ ግን እየመጣ ያለበት መንገድ በጣም የሚያስፈራ ነው። ለከተማ ተቀናቃኙም 4 ጊዜ ዋንጫ በተከታታይ ማሸነፉን፣ በአንድ ዓመት የሀገር ውስጥ 4ቱንም ውድድሮች ማሸነፋችን ሌላኛው ትልቅ ስኬት ነው ብሏል። ያው ቻምፒየንስ ሊግ ብቻ ሲቀር ኤፍኤውንም፣ ካራባኦ ካፕ፣ ፕሪሚየር ሊጉን እና የኮሚኒቲ ሺልድ ዋንጫን ማለት ነው 4ቱንም እንደዚህ አሸንፈዋል። በውድድር ዓመት 100 ነጥብ ላይም ደርሰው ይህንን ያደረገ የእንግሊዝ ክለብ የለም። ይህም በጣም አስደናቂ ታሪክ ነው እና እነዚህ ሁሉ ስኬቶች ላይ ትልቅ አሻራ ያለው ተጫዋች ነው። 15 ዋንጫዎችን አሸንፏል። 451 ጨዋታዎችን በማድረግ በማንቸስተር ሲቲ ታሪክ ብዙ ጨዋታዎችን ያደረገ 8ኛው ተጫዋችም ሆኗል። ይሄ የሚያስገርም ታሪክ ነው። ክለቡም አሰልጣኙም ይፈልጉት ነበረ፣ ግን እሱ በቃኝ ብሎ እንግዲህ ይለያያል ማለት ነው። ሾዋን ራይት ፊሊፕስ የቀድሞ የማንቸስተር ሲቲ እና የቼልሲ እንደዚሁም የእንግሊዝ ብሔራዊ ቡድን ተጫዋች ሲልቫ የማይተካ ተጫዋች ነው በሚል አድንቆታል። አርሰናልን በተመለከተ ዴክላን ራይስ እያንዳንዱ ጨዋታ ማሸነፍ አለብን ብሏል። የግድ ዋንጫ ማሸነፍ ካለበት ይህንን ማድረግ ይኖርበታል። የዘንድሮ ክብረ ወሰናችን በሁሉም ውድድሮች አስደናቂ ነው። ተጫዋቾች ለቀጣዩ የኢቲአር ጨዋታ ዝግጁ ናቸው ብሏል። ቀጣይ በፕሪሚየር ሊግ ኢቲአር ላይ የሚፈተኑበት ጨዋታ ነው የሚሆነው። ያንን ጨዋታ ነጥብ መውሰድ ወይም ማሸነፍ በድጋሚ በዋንጫው ላይ ትልቅ ተስፋን የሚዘራ ስለሆነ ወሳኝ ጨዋታ የተደረገ ነው። ትናንትናም ቴሪ ዳንኤል ኦንሪ እዛ እንድታሸንፉ ፈልጋለሁ ኢቲአር ላይ የሚል አስተያየት ሲቢኤስ ላይ ሲሰጥም ተመልክተናል። አርሰናል ምናልባት በጣም አሪፉ ነገር ለሲቲ ጨዋታ የተጎዱ ተጫዋቾች ይመለሳሉ። ሳካ፣ ቲምበር እና ኦዴጋርድ ይመለሳሉ ተብሎ ይጠበቃል። አሳዛኙ ዜና የቀድሞ የአርሰናልና የዩቬንቱስ ግብ ጠባቂ አሌክስ ማኒንገር ህይወቱ አልፏል። በመኪና አደጋ ነው በባቡር ተገጭቶ ነው ህይወቱ ያለፈው። 48 ዓመቱ ላይ ከ1997 እስከ 2002 በፈረንጆች አቆጣጠር 64 ጨዋታዎችን ለአርሰናል አድርጓል። የፕሪሚየር ሊግ እና የኤፍኤ ዋንጫንም ማሸነፍ የቻለ ግብ ጠባቂ ነበረ። አሳዛኝ ነገር ነው። የፈረንጆቹ ከእግር ኳስ ስራ ነው ያገለለው። ብዙም በአርሰናልም በእርግጥ በአርሰናልም ታሪክ ጥቂት ጨዋታዎችን ብቻ ያደረገ ብዙም የሚታወስ አይነት ግብ ጠባቂም አይደለም። በእርግጥ
ወሳኝ ጨዋታዎች ላይ ተሰልፎ የሚጫወት እድል አግኝቷል። ግን ከ1997 እስከ 2002 ድረስ 64 ጨዋታዎችን ብቻ ነው ያደረገው እና አሳዛኝ ነው። በቅርቡም እንዳልሽው ጓንቱን የሰቀለ ግብ ጠባቂ ስለሆነ ማለት ነው። በመጨረሻም በዩሮፓ ሊግ ምሽት ጨዋታዎች ይደረጋሉ። 4 ሰዓት ጀምሮ አስቶን ቪላ በሜዳው ቦሎኛን የሚያስተናግድበት ጨዋታ ይጠበቃል። የመጀመሪያውን ጨዋታ የእንግሊዙ ክለብ 3-1 ረትቶ ከጣሊያን ስለተመለሰ ዛሬ ይህንን ጨዋታ አሸንፎ ወደ ግማሽ ፍጻሜ የሚያልፍበት እድል ከፍተኛ ይመስላል። 5 ተከታታይ የሜዳው ጨዋታዎች በጣሊያን ክለብም አልተሸነፈም። በዛ ላይ ደግሞ የጣሊያን ክለቦች ወደ እንግሊዝ ሲመጡ በጣም እየተቸገሩ ነው እና ያው ቪላ ሊያሸንፍ የሚችልበት እድል ይኖራል። በአውሮፓ መድረክ ከ11 ጨዋታዎች በዚህ ውድድር ዓመት በዩሮፓ ሊጉ 10ሩን አሸንፏል ቪላ። ስለዚህ ሌላ ጥንካሬ ነው ማለት ነው። ዋትኪንስም በመጀመሪያው ጨዋታ 2 ጎሎችን ማስቆጠሩ ይታወሳል። በተመሳሳይ ሰዓት ኖቲንጋም ፎረስትም ፖርቶን ያስተናግዳል። የመጀመሪያው ጨዋታ አንዳቻ ስለተጠናቀቀ ለፖርቶ ያደላ ጨዋታ ነው ማለት እንችላለን። በፕሪሚየር ሊጉም ላለመውረድም እየተፋለመ ስለሆነ አስቸጋሪ ሊሆን ይችላል። አንዱን ሊመርጥ ይገባል እያሉ ነው። ግን ደግሞ ወደ ዋንጫ እየገሰገሰ ያለን ቡድን ሁሉንም አማራጭ መጠቀም ይኖርበታል። 1 ሰዓት ከ45 ጀምሮ ሴልታ ቪጎ ከፍራይቡርግ ይጫወታል። የጀርመኑ ክለብ ፍራይቡርግ 3-0 ያሸነፈው ጨዋታ ነው። ሪያል ቤቲስ እና ብራጋ ደግሞ አንዳቻ ያጠናቀቁበትን ጨዋታ ሁለተኛ የመልስ ጨዋታውን ምሽት 4 ሰዓት ጀምሮ ስፔን ላይ ያደርጋሉ።